ምንም አትደሰትም? በቃ የሁሉ ነገር አድርጊለት። ወይኔ ኪንጎ ዳይመንድን በሰማውና ባልመጣ ይሻለኝ ነበር። አዴ ቆይ ምን እያደረግሽ ነው ያለሽው? ደግሞ ምን አደረግኩ? ቆይ እንዴት አበባውን ትቀበያለሽ? አንተ አበባ ገዝታ አምጥተህ ስትሰጠኝ እምቢ ብለህ ምንድን ነው የሚሰማ? በቃ ኪንጎም ልክ እንዳንተ ያፈቅረኛል፣ ተቀበልኩት። ለምንድን ነው ሌላ ጭንቀት የምትሆኑብኝ? እኮ እኔን ጭንቀት ይወቁብሻል። እኔ እከሌ አላልኩም፣ ግን ሁላችሁም እያስጨነቃችሁኝ ነው። ኧረ አይደለም፣ እኔን ጭንቀት ይወቁብሽ። ቆይ አዴ እኔ ምን አደረግኩሽ? በቃ አንተ አይደለም፣ ተረጋጋ። አልረጋጋ። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኝው? እኔ እኮ ልክ ነኝ። አበባውን ተቀበልሽው ማለት ሌላ ትርጉም አለው። እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ቆይቼ ልጅ ምን ሆናለች? ከመሬት ተነስታ ለምንድን ነው እንደዚህ የምትሆነው? ምን ነው በጥፊ ያላሰችን? ጥፊ ይሻለኝ ነበር። ግልምጫዋ ምኗ እንዴት እንደተቀበለችኝ ብታውቅ። ምን አንቀልቅሎኝ እዛ ቤት እንዴት ካለ የደበቀው አበባ ነበር እንዴ? ለእኔ እኮ አላሳየሽም ብሎ ሲደብቅ ነበር። አዎ አበባ ነበር፣ ተቀበልኩት። ግን ዴብ ሲነጫነጭብኝ ጥዬው ገባሁ። እንዴ የት ጣልሽው? ግቢ ውስጥ። አንቺ ደግሞ ኪንግ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ ዴብ ተበሳጨብኝ እያልኩሽ። ቆይ እሱ ለምን እንደሚናደደው እኔ ምን አውቄ። ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አንቺ አትጨነቂ። አንድ ቀን ሁሉም ነገር መስመሩ ጭራሽ ብለህ ቤቴ ድረስ መተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ? ለልዬ በቃ አላድርም አልሽኝ አይደል? ወይ ማደር አንቺ ለምታድራሱ ነው ይጨንቁኛል። ቆይ እንዴት ነው? ምን እያደረገ ነው? ብቻ አበባውን ለምን ሰጣት ብሎ እንደበ አረጋጋው እንዴ አንተ ምንም አይመለከትም። ትሰማለህ? አሎ እንዴ መንደሽ ነው እንዴ? እገልሃለሁ። እሺ ማን ስለሆንኩ ነው የምትገልኝ? አደይ ጋር ትደርስና ይሁን። ተረጋጋ። ምንድን ነው? ምን እያደረክ ነው? ልቀቀው በቃ። ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ እንደቃጠለ ይገኛል ማለት ነው። ዴቭ ለአደይን እንግዲህ ፍቅሯን ሲያቀርብላት አሁንም እምቢ ብላለች። ትንሽ ጊዜ ጠብቀኛለች። አደይም ድርቃለች። ቢያንስ ተስፋ ማደርግ ነገር አታሳየኝም። እሷ እኮ እንደዛ የምታደርገው አንተ እንዳትጎዳ ብላ ነው ትላለች ለምለም። እሷን በመጠበቅ ጊዜዋን እንዳታጠፋ ብላ ነው ትለዋለች ለምለም። እሺ ሊሊ ምን ላድርግ? ሁሉም ነገር ግራ ገባኝ ይላል ዴቫን ማለት ነው። ከዛ እንደዛ ያለ አደይ ትመጣና አጠገባቸው ቁጭ ትላለች። ቡና እያፈላች ምን ነው ተጫወቱ እንጂ ዝም አላችሁ? ዴቭ ወደ ቤት ሲሄድ ትሸኝኛለህ፣ ነገሮቹ ሁሉም ነገር አስረዳሃለሁ። የለማ እዚህ ለምን አታድሪም ትላታለች አደይ። ከዛ ዴቭን አዎ እዚህ ደሪ ብቻሽን ከምታድሪ እዚህ ከአደይ ጋር ተጫውተሽ ታድራለሽ ይላታል ዴቫ ማለት ነው። ከዛ እሱ እሺ እዚህ ብታድሪ ይሻላል ያሉ ለምለምን እዛ እንድታድር ተደርገዋል። ከዛ በኋላ እንግዲህ ዳይመንድን ውጭ ቁጭ ብሎ ነበረ። ፍቅር መጣ በጥፊ ታጭለዋለች። ፎንቃ እያላት በጥፊ ትመታዋለች። ምን ይሆንሽ ነው? ቆይ አንተ ወንድ አይደለህም እንዴ? ስተፈጥፊኝ ዝም ስላልኩሽ ወንድነቴን ተጠራጠርሽው ማለት ነው? ሴት ይመስል ወንድ ወሬ እንደምታቀባብል የአደይ ምንድነው የነገርካት? እንዳትነግራት ብዬ ካልነበረም ጥፊው ለዚህ ነው። የውልሽ ጥፍሽን በጥፍ መልሼ ሳልመለስ ቀጥ ብለሽ የመጣሽበት ተመለሽ። አታፍሪም እንጂ እዚህ መተሽ እኔ ጋር እንትን ስትይ አሁን ወሪተውና ለአደይ አባትና ስልክ ትሰጠኛለህ ወይስ አትሰጠኝ? አልሰጥሽም። ምን እኔ ስታይኝ ፋራ መስልሻለሁ? ይላ ዳይመንድ። ቆይ ለምንድን ነው ለአደይ ምቀኛ የምትሆንባት? እኔ ነኝ ወይስ አንቺ ነሽ ምቀኛ የሆንሽው? ፍቅር ልጅቷ ምን ታደርገሽ? ከሷ ምን እንደምትፈልጊው? ኧረ ተያት ልጅቷ ስራውን ትስራበት ይላል ዳይመንድ። እኔ ከአደይ ምንም አልፈልግም እማዬ። አደይ አውቃ በጣም ነው የተናደደችበት። ከዛ በኋላ እኔ እናቴ በጣም ተናደደችብኝ። ሌላስ ምን አለሽ? ይላል ዳይመንድን። እየቀለድኩ አይደለም ዳይመንድ፣ ከአባቷ ጋር አገናኘና ላውራ። መቼም አላገናኘሽም አትልፊ ይላታል ማለት ነው ዳይመንድ። ትልልቅ የአገር ሽማግሌዎች እንቢ ያሉ ሰውዬው አሁን ያንቺ እናት ነው እሺ ሚሏቸው? እሺ አደይ እኮ ሆቴ ናት። እንዴት ነው ማያገባኝ? ከዛ ዳይመንድ ሳቀባት ማለት ነው። አንቺ በዚህም ላቃጥልሽ ትንሽ ቆይተሽ አንተም ወንድሜ ነህ ስላንተም ይመለከተኛል ትያለሽ። እሱማ ግድ ነው። አንተም የአደይ ዘመድ ስለሆንክ አንተም ዘመዴ ነህ ትለዋለች። ይኸውልሽ የምርሽ ነው ሞት ስልህ ዳይመንድ አረዛው ድብድ በያንቺ በጥራቃ
አንቺ ደግሞ ምን አይነት በጥራቃ ልጅ ነሽ ይላታል። ቆይ እኔ ስትይኝ እንደውም ምን ነው ፋራ የሚመስልሽ ይሄኛው ወይስ የትኛው ገኖ ፋራ የሚመስልሽ ይላታል። ዳይመንድን የፍቅር ማለት ነው። ፍቅር ተበሳጭታ ተናዳ ትሄዳለች። ያን የፈለገችውን ነገር አላገኘችም። እሷ ደግሞ አዳይን ወጥመድ ውስጥ ልታስገባት ፈልጋ ነበረ። ለምለምን ለአባቷ ስልክ ደውላ ኤላይ እኔ በጣም ደህና ነኝ ትለዋለች። ለምለም ማለት ነው። አይ ዛሬ አይደለም ሄደው ነገ ሄዳለሁ ትላለች። ከዛ በኋላ ሁሉም ነገር አሁንም እንደ አዳይ ቤት ነው ያለሁት ትለዋለች። በጣም ናፍቀኸኛል ኤላይ አትመጣም ወይ ትለዋለች። እና እዛ ሁሉም ነገር ጨረስክ እንዴ ትለዋለች ማለት ነው። እሱም ያወራ አው ጨርሻለሁ እሺ በቃ ኤላዬ ብል ትለዋለች ማለት ነው። ቻው በቃ ትለዋለች። ከዛ ፍቅር አጠገቧ ትመጣና አንቺ እስካሁን አልሄድሽም እንዴ? አልሄድኩም እንደውም እዚህ ነው ማድረው። ኧረ እባክሽ ለምንድን ነው አንደኛችሁም እኔና ባርኪ ወጥተን እናንተ ኪራይ እየከፈላችሁ አትቀመጡም? ጭራሽ እኮ ቤቱ የማን እንደሆነ እኮ ረሳችሁት። ይኸውልሽ ትሰሚኛለሽ፣ ይሄ ቤት የኔ ነው። ማን እኔ ሳልፈቅድ መግባትም ማደርም መቆየትም አትችይም። ሁሉም እኔ ስፈቅድ ነው። ይሄ ህግሽ እኔ ላይ አይደለም ትላለች ለምለም። አንቺ ማነሽናና ካላወቅሽኝ እኔ ለምለም ነኝ። በማንም ሰው ህግና ትእዛዝ ምመራ ሰው አይደለሁም። በራሴ ህጎች ያለኝ ሰው ነኝ። ትሰሚኛለሽ ለምለም፣ አትሳሳቺ። አንቺ የቤት ሰራተኛ ነሽ፣ ሁሉም የሚያዝሽ ትላለች ፍቅር ማለት ነው። አይ ፍቅር ነበርሽ የሚልሽ ነገር አሁን ለኔ ምንም ትርጉም አይሰጡም። አሁን ቆመን እያወራን ነው። እነ ደግሞ ከአንቺ በላይ እንጂ መቼም ከአንቺ በታች እንደማኖር ታውቂያለሽ። በኤላ ቤትና በኤላ ንብረት የተመካሽ ባልሆነ እንግዲህ እሱ ማለት የኔ ነው ማለት ነው። ባለቤቱ ማለት እንግዲህ በወንድ ገንዘብ የምትኖሪ ሴት ነሽ። ከኔ እኩል ልታወሪ አይገባሽም። እፈሪ ብትላታለች ፍቅር። አትጨነቂ እኔ መቼም አንቺም ታውቂዋለሽ። ከዚህ ሰፈር በሙሉ የኔ ቤተሰቦች ሀብታም ነበሩ። እሱማ ነበር ሳይሆን የሚመጣል ሁሉም በቦታው ይመለሳል። እመልሰዋለሁ። እንደውም አሁን ታመሰግነኝ ይገባል። አንድ ቀን አሳይሻለሁ። ገደል መግባት ትችያለሽ እሺ ያለችም ፍቅርም ተናዳ ተበሳጭታ ትሄዳለች። እቺ ቀውስ ብላ ማለት ነው። ለምለም እንግዲህ ቆማ ያሰበች ትገኛለች ማለት ነው። ፍቅር በተናገራችን ነገር ዴቭ እና አዳይ ቡና እየጠጡ ነበረ። ፍቅር ዴቭ ቡና ጠጣው እንጂ ሰጠጣው ቀዘቀዘ እኮ ሶስተኛ እኮ አወረድኩት። እሺ እጠጣለሁ አዳይ ይላል ዴቭ። እናትሽ ጋር ደውለሽ ነበረ? አው አግኝቻታለሁኝ። እና ደህና ናቸው? አባትሽስ ከዛ በኋላ ሊፈልጉሽ አልመጡም? አይ አልመጣም፣ እዛውም ታስረዋል። ማን ነው ያሰራቸው? ያገባኝ የነበረ ሰውዬው አሁን እዛ እንደሌለው ሲያውቁ ይፈቱኛል። ከተፈቱ በኋላ ግን ወደዚህ ሊመጡ ስለሚችሉ ጠንቀቅ በይ። ወጣ ታብዢ። እሺ እጠነቀቃለሁ። አንተንም ቢሆን ስላየሁ አትዘናጋ ትለዋለች ማለት ነው የዴቭን። ከዛ ፍቅር ትመጣና እሺ ምን ያወራችሁ ነው ትላለች። አጠገባቸው ቁጭ ብላ ማለት ነው። ጭራሽ በቡና ላይ የቡና ቁርስ ማድረግ ጀመራችሁ እንዴ ትላለች ሰራተኛው አዳይና ዴቭ። ፍቅር ዝም ብለሽ እንደመጣለሽ አታውሪ። ምን ተሳሳትኩ እንዴ ነውስ? በፍቅርህኛ ታፍራለህ? ጠብጥተሽ ነው እንዴ መጣሽው? እውነቱ ስነግርህ እየሰከርኩ መሰለህ? በይ ዞል በይ ከዚህ። እኔና አዳይ እያወራን ነው። ከቤቴ ወዴት ልሂድላችሁ? ቆይ በቃ ቤቴ የሰራተኛ መፈጫ አደረጋችሁት እንዴ ትላለች። ወይኔ የማየ ጉድሽን አላየሽ አንቺ ኬሽ በኋላ አመሰቃቀሉት ቤትሽን ትላለች ፍቅር። ለብቻዬ ቆይ ቤት ውስጥ አኖርኩም ነው የምትይ? ብቻሽ ለመሆኑ ነው የምትፈልጊው? ለብቻዬ ለመሆን አልፈልግም ዴቭ። አንተ አጠገቤ ካለህ ማንም ሰው አልፈልግም። ትሰሚኛለሽ? እሱ ህልምሽ ነው። መቼም ካንቺ ለመኖር አልፈልግም ይላታል ዴቭን ማለት ነው። ወይ ሌላኛዋ ሰራተኛ መጣች ትላለች ፍቅር ስትመጣ። ቤቱ እንዴት እንዳስጠላኝ ያለች ፍቅርም ጥታ ትወጣለች ማለት ነው። ለምለም ስትመጣ ማለት ነው። በጣም ተበሳጭታ ማለት ነው። እንግዲህ ዴቭም ቡናው እየጠጣ ይገኛል። ለምለም ደግሞ ታስባለች። ሊዱ ደግሞ ክላሷ ላይ ቁጭ ብላ ስልኳን ያዳመጠች ትገኝ ነበረ። ፍቅር ትመጣና ሊዱ ማን ነው እንደዚህ ያስቆረፈሽ? ይሄ ዴቭ ነዋ ፍቅር። አንቺም ሊሊም እዚህ ቤት ሲገቡ አይተሽ በጣም ነው የሚያዝንብሽ። እኔ እኮ አሁንም እሱ ላወራሽ ነበር ያመጣሁት። ቆይ ምን ብናደርጋቸው ነው የሚሻለን? ዴቭ ከአዳይ ውጪ የሚሰማ ሰው የለም። እኛ እንዲሰማው ማድረግ አለብን። ወንድምሽ ሌሊልና አዳይ የነጠቆች ነው ቶሎ ብለሽ መታደግ አለብሽ ብላ ፍቅርን ውሸት አውርታ የሊዱን እንግዲህ ጭንቅላቷ ውስጥ ሁሉም ታስገባላታለች ማለት ነው። መጀመሪያ ሊሊ አስወጪ ተመልሳ እዚህ ቤት ከዛ በኋላ የአዳይ ነገር እናወራለን። ምኑ ነው ቀላል? አዳይ ስናበራት እኮ ወንድምሽ ዝም ብሎ የሚያይን መስልሻል? አዳይ ደግሞ ለምንድነው የምትባረረው? እኔ እዚህ ቤት ምግብ የምታበላኝና የምትንከባከበኝ እሷ ብቻ ናት። እሷ ማውጣት አልፈልግም ትላለች ሊዱ። እና አዳይ እዚህ ሆና እንዴት ነው ምንለያቸው? እኔ አላቅም። አዳይ ከወጣች ሁሉም የቤት ሰራተኛ አንቺ ነሽ ምሰሪ። እሱማ ምንም አታስቢ፣ ሌላ ሰራተኛ አመጣለሁ። ከየት ነው የምታመጪው?
ብቻ ቤዛና አመጣለሁ ብቻ ብለሽ አታስቂኝ። ቤዛማ በገዛ ጥፋቷ ባርኪ አንጠልጥሎ አስወጣት። ለሊ ናት ያደረገችው። እሷ እድሜ ለሷ። እሷ ደግሞ ምን አደረገች? ለሊ ናት የጠረጠረቻት። ለባርኪና ለኤሊ የነገረቻቸው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ መሰናበታለሁ። በቀጣይ እስከምንገናኝ ድረስ ይህንን ቪዲዮ እንዲደርሳችሁ የደውል ምልክቷን በማጥቆር ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። በቀጣይስ ምንድነው? ፍቅርስ ከዴቭ ጋር ሆናች ወይ? አደይስ ምን ተሰማት የሚለው ነገር አብረን እናያለን። እንደሚመለከቱ እጇን